እንደምናላችሁ በጣም የሚገርም ዜና ነው ይዤላችሁ የመጣሁት በኤርትራ ዙሪያ ይሆናል የዛሬው ውይይታችን። ይሄ ብቻ ሳይሆን ሌሎችንም ቪዲዮዎች አቀርባለሁ ማለት ነው። የኢትዮጵያ መንግስት ከ130 ሚሊዮን በላይ ህዝብ ይዤ እቺን የምታህል የቆዳ ስፋት ያላት ትልቅ አገር ይዤ ወደብ አልባ ልሆን አይገባም፣ ከቀይ ባህር ልገለል አይገባም፣ ዓለም ይፍረደኝ እያለ ነው። ለምንድን ነው ዓለም ይፍረደኝ የሚለው ነው ጥያቄው። ለምን እንዲህ ማለት ነው ያለበት? ወይንስ ክሌም ማድረግ ያለበት ነገር አለ? በቃ የተፈጥሮ ሀብቴ ነው እንዲህ ብቻ ሳይሆን በትክክልም ይሄ መሬት የኔ ነው፣ አሰብ የኔ ነው፣ ኢሮብ የኔ ነው፣ ባድመ የኔ ነው እንዳይል በአራት ነጥብ አስረግጦ እንዳይናገርና መሬቱን ለማስመለስ ማለት ነው አይነት እንቅስቃሴ የማያደርገው ይህ ሰላማዊ በሆነ መንገድ ምን በስምምነት ሰጥቶ በመቀበል የሚሉ ማለት ነው አይነት ነገሮችን ከሚጠቀም በትክክል አሰብ የኢትዮጵያ መሬት ነው፣ ባድመ የኢትዮጵያ መሬት ነው፣ ኢሮብ የኢትዮጵያ መሬት ነው፣ ሌሎችም ሊኖሩ ይችላሉ ያልጠቀስኳቸው ብሎ ክሌም የማያደርገው ለምንድን ነው? ታሪክ እንዲህ እንዳይል ያደርገዋል ወይ የሚለውን ነገር ነው ላነሳ የፈለግኩት። ኤርትራ የኢትዮጵያን ፍላጎት አይታ ይሄ የመስፋፋት ፍላጎት ነው፣ ይሄ የዓለም አቀፍ ሕግን የመጣስ ፍላጎት ነው፣ ይሄ የኢምፔሪያሊስቶች ፍላጎት ነው አይነት ነገር እያለች ነው ትርክቱ እየሄደ ነው። እኔም ማነሳላችሁ አሰብ የኢትዮጵያ ታሪካዊ ህጋዊ ሉዓላዊ ግዛት ነው። ኢሮብ ባድመ የኢትዮጵያ ሉዓላዊ ታሪካዊ ህጋዊ ግዛት አካል ነው ብዬ ነው የምነግራችሁ ልነግራችሁ የፈለግኩት። አሁን ይህንን ነው ያልከውን ነገር የምታረጋግጥበት ማስረጃ አለ ወይ ከሆነ ጠየቃችሁ ካሁን በኋላ በማቀርበው ነገር ትፈርዱኛላችሁ ማለት ነው። የምንነሳው ከመጀመሪያ ነው፣ ከውጫሌ ውል ነው። ኤርትራ የምትባል ሀገር የተፈጠረችው በውጫሌ ውል ምክንያት ነው። ከዛ በፊት ኤርትራ የምትባል ሀገር የለችም። አሰብ አለ፣ ከመረብ ምላሽ የሚባሉ ቦታዎች ነበሩ። አሰብ እንግዲህ ተገዝቶ ነው አንድ የኢጣሊያ የመርከብ ካምፓኒ። ከመረብ ምላሽ የሚባለው ደግሞ በ1990 በፈረንጆች አቆጣጠር ነው። ምንድን ነው የተደረገው? ታው ላይ በጣም ግን የሚታወቅ የኢትዮጵያ አርበኛ አሉላ ነበረ። ራስ አሉላን የማያውቅ የለም። ራስ አሉላ የተፋለመለት የተዋደቀለት ያንን መሬት ለጣሊያን አሳልፎ የሰጠው ማንም የማይጠራጠረው ንጉስ ምኒልክ መሆኑ ማንም የሚክደው አይደለም። ለምን አሳልፎ ሰጠ ማለት ክህደት ነው ወይንስ የጦር ታክቲክ ነው? ምንድን ነው? እሱን አሁን እዚህ ጋር ምንም የምናብራራው ነገር አይደለም፣ ግን ተሰጥቷል። ተመልሶ ደግሞ ከ6 ዓመት በኋላ የውጫሌ ውል ፈርሷል። የውጫሌ ውል ምክንያት የጦር መሳሪያ ብዙ አይነት ነገር ምኒልክ አግኝቷል። በዛ መሳሪያ ደግሞ መልሶ ከጣሊያን ጋር ተዋግቶ አድዋ የሚባል ድል አግኝተናል። ግን አሁን ምኒልክ የመረብ ምላሽን አልፎ መሄድ አልፈለግም፣ መመለስ ነው የፈለገው። ለምንድን ነው እንደዚህ ያደረገው? ለምንድን ነው እነዛን የካዳቸው? ብዙ ነገር ሊባል ይችላል። በኤርትራ ጉዳይ ኤርትራ የምትባል ሀገርን አይደለም የሰጠው። ኤርትራ የምትባል ሀገር የተፈጠረችው በውጫሌ ውል ምክንያት ነው። በቃ ያንን አስተዳደር አትምጣብኝ አልመጣብህም የሚባል ነገር መጣ። ከዛ ጣሊያን ኤርትራ ብላ ሰየመችው ያንን አካባቢ። በቃ ያለው እውነት ይሄ ነው። ግን አንድ ማወቅ ያለብን ምንድን ነው፣ በኤርትራ ጉዳይ ሚኒሊክ የሚባል ፋክተር አለ። ሚኒሊክ የሚባል ጣሊያን ከሚኒሊክ ጋር ተደራድራ ተስማምታ ነው ያንን አካባቢ ቅኝ ያዘችው። ጉልበት አንሶት ነው፣ ለምን አልተዋደቀም ሌላ ልንል እንችላለን። ኦኬ። ከዛ በኋላ ያ ውል በጦርነት ፈረሰ። አሁንም መሄድ አልቻለም። ሚኒሊክ ያንን ውል አክብሮ ነው ወይንስ አቅም አንሶት ነው? አናቅም። ልንል የምንችለው ብዙ ነገር አለ። አሁን ያንን አንልም። ነገር ግን በ1941 ከስንት ጊዜ በኋላ ኦልሞስት ከስንት ዓመት በኋላ ጣሊያን በእንግሊዝ ተሸነፉ ወጣ። 1941 እንደ አውሮፓውያን አቆጣጠር። ከ11 ዓመት በኋላ ደግሞ በ1952 እንግሊዝ የተባበሩ መንግስታት ላቋቋመው የኢትዮጵያ በበላይነት የምትመራው ፌዴሬሽን ለሱ አስረክቦ ወጣ። በቃ በበላይነት ማለት ኢትዮጵያ ሉዓላዊ ሀገር ናት፣ የውጭ ጉዳይ የመሳሰሉ ነገሮች የምትመራው ኢትዮጵያ ናት። ኤርትራ በዚህ ሉዓላዊት ሀገር ስር ትተዳደራለች ብሎ ወስኖ ሪዞሉሽን 390 ኤ ቁጥር 5 የሚባል ነገር አውጥቶ አሳልፎ ለኢትዮጵያ ሰጠ። እንዲህ ሲባል አክሊሉ ሀብተወልድ ይታወቃሉ። አክሊሉ ሀብተወልድ የሚታወቁት ይህንን ሪዞሉሽን እንዲመጣ ማለት ነው ያደረጉት ትግል ነው። ምንድን ነው
ለምንድን ነው ኤርትራ ራሷን የቻለች ሀገር ያልሆነችው ነው ክርክሩ። እዛ ላይ ምን ነበረ ነው? አንደኛ ኤርትራ ዲኮሎናይዝድ ስትሆን፣ አንደኛ እዛ ላይ የተደረገው ክርክር ነው የምነግራችሁ። ኤርትራ ነፃ ሀገር ሆና እንድትኖር ይፈቀድላት ወይንስ ወደ ነበረችበት ትመለስ የሚል ነው ክርክሩ። ወደ ነበረችበት ትመለስ ማለት ዲኮሎናይዝድ ለማድረግ ማለት ነው ስትሆን ኤርትራ ራሷ የቻለች ሀገር አልነበረች። ኤርትራ የምትባል ሀገር አይደለም የነበረችው። ጣሊያን መታ ኤርትራ የምትባል ሀገርን አልተቆጣጠረችው። ከኢትዮጵያ ግዛቶች ነው የወሰደችው። ከሚኒሊክ ጋር ተስማምታ ነው ያንን አካባቢ ፈጠረችው። ሶ ዲኮሎናይዝድ ከሆነች ከኢትዮጵያ ተቆርሳ ነው የተወሰደችው የሚል ሀሳብ ይዞ ነው ከኢትዮጵያ ጋር በፌዴሬሽን እንድትተዳደር የተደረገችው ማለት ነው። ዲኮሎናይዝድ ስትደረግ ወደ ነበረችበት ትመለስ ሲባል ከኢትዮጵያ ጋር ትቀላቀል እንጂ ወደ ነበረችበት ኤርትራ ወደምትባል ሀገር ትሁን የሚል ነገር አያመጣም። አንደኛ ይሄ ነው። አክሊሉ ሀብተወልድ የተስማማው በሱ ነው። ሁለተኛ ሂስቶሪካል የሆነ ዲኤንኤ አለን። ሳይኮሎጂካል ሜካፓችን በብዙ ነገር የተግባባ ነው። እኛ ወደብ አልባ ሆነን ጭንቅላታችን ተቆርጦ መኖር የለበትም፣ ወደኛ መልሱ በሚለው ተስማምቶ ነው የተመለሰው ማለት ነው። ሶ ኤርትራ የምትባል ሀገር ዲኮሎናይዝድ ብትሆን እንኳ ኤርትራ አትሆንም፣ ወደ ኢትዮጵያ ነው የምትቀላቀለው። የመጀመሪያው ሎጂክ ነው። እመልሳለሁ።